የአስተሳሰብና የባህሪ የስሜት ለውጥ ያመጣላቸዋል። ታስሬ አውቃለሁ። ጎዳና ላይ ወደ 2 ዓመት 3 ዓመት ከምናምን ተኝቻለሁ። ولا شوكولا هرر أنا ترى لا يوم ولا أنا هرر يوم ولا شوكولا سمي أبو بكر محمد يبقى يمتى كفار كله بس أنا تاني متى بمستعمدي ቤተሰቦቼ የሉም ዘመድን ስላልፈለኩ ወደ አዲስ አበባ መጣሁ ከአዲስ አበባ ተነስቼ ወደ ሐረር ሄድኩ ከዛ ጎዳና ህይወትን ተቀላቀልኩ አንድ አመት ሐረር ኖርኩ ሐረር ሌብነት ለምጄ መጣሁ ከዛ አዲስ አበባ መጥቼ ከአንድ አመት በኋላ አዲስ አበባ መኖር ጀመርኩ አዲስ አበባ መጥቼ ሌብነት ላይ ጎዳና ላይ ወደ 2 አመት 3 አመት ከምናምን ተኝቻለሁ ፋዋ ያወጣው እየበላው እየጦስኩና የመጣሁት አዲስ አበባ ነው አውቂያት አይደለም ስመጣ ዘመር ነበረች እና እሷ አዲስ አበባ ምናምን ስለምትመላለስ ስለ አዲስ አበባ ታወራ ነበር እናቴ ከሞተች በኋላ እኛ ጋር መተው የሚጠቀሙ ሰዎች ነበሩ ተሳቢ መኪና ያላቸው ምናምን ነገ ወደ አዲስ አበባ በራለው ምናምን ሲል አንደኛውን ሰማው ከዛ የሱ መኪና ላይ ኳላ የተጫነው ላይ ኳላ ገብቼ ሳይ ወደ አዲስ አበባ መጣሁ ከዛ አዲስ አበባ ነረግጬ ወደ ሐረር ሄጄ ጎዳና ህይወትን ተቀላቀልኩ አዎ በ5 አመቴ እናቴ ስትሞት ዘመዶቼን ጥያቸው የመጣሁት እናትና አባት ከሌለ ዘመድ እንደ እናትና አባት አይሆንልህ ከዛ እነሱ ስላስጠሉኝ ስለማላቃቸው በርቀት ከክፍለ ሀገር ካለንበት ከኛ አካባቢ ራቅ ይላሉ እነሱ ከዛ ስለሚርቁ ብዙ ጊዜ ማንገናኝም ነበር እናቴ ያለች የሞተች ሳለ መጡ ሲመጡ እናትና አባቴ ከሌለ ዘመድ ምን ይሰራል ብዬ ወደ አዲስ አበባ መጣ የእናትና አባቴን ያክል ዘመድ አይሆንልህ ዘመዶቼን ትቻቸው የመጣሁት በ5 አመቴ እናቴ ስሞት መጡ እናትና አባት ከሞተ ደግሞ ዘመድ እንደ እናትና አባት አይሆንልህ ከዛ ተነስቼ ወደ አዲስ አበባ መጣሁ እናት ከሞተ በኋላ ዘመድ ምንም አይሰራም እንደነሱ ስለማይሆኑ ስለማልግባባቸውም ስለነበረ አካባቢያችን የተለያየ ራቅ ያሉ የእናቴ ቤተሰብና የአባቴ ቤተሰቦች ወንድም እህት ምናምን የለኝም የመጀመሪያ ልጅ ነኝ እኔ ብቻ ነኝ ጎዳና ላይ ወጣሁት ሐረር ላይ ነው ስወጣ ጎዳና ህይወትን የጀመርኩት ሐረር ላይ ነው ሐረር ቤንዚል ምናምን እናጨሳለን እንቀማለን እንጠጣለን ከዛ ነው ጎዳና ህይወትን የጀመርኩት ሸገር ላይ መጥቼም ያን ሱስ ተጠቅሜያለሁ ድጋሚ ማስቲሽ ቤንዚል
ሲጋራ ማስቲሽ ወደው አይደለም የሚጠቀሙት ከብርድ ከዱላ ከብዙ ነገር ለመከላከል በረንዳ ነው የምናድረው ማስቲሽ ካልተጠቀምክ ይበርዳል ፖሊስ መጥቶ ይመታል ከዚህ ሁላ ለመዳን ነው ማስቲሽን እንጠቀማለን ከሶቼ ማለ ማስቲሽ ተጠቅሜ መኪና ርቀት ላይ የመጣ ቀርቦኝ ከጎኔ ቆሞ ትላክስ ያረጋ ሩቅ ያለ መስሎኝ ከመኪና ከመገጨት ታርፌያለሁ እሱም ሰውየው አቆሞት ሳለ ነበር እሱን አረሰ አንተ ማን እንደ ዱንዙዝ አትወጣም እንደ ከመንገድ ላይ ውጣ እንጂ እንዴ ሰርቻ ጋር የሰው ቤት ላይ ታፒሴሪ ዲኮር ምናምን መስራት ይችላል የዛኔም ስሰራ ባዳስ ኮንኩረስ የገዛ ወንድሙ ከመኪና ውስጥ ተሰርቆ ሲሄድ እኔን ነው የወቀሰኝ አንተ ነው ሰርቋል እንገንዘብ ግን ሰውየው ሲጠየቅ እሱ አሁን ነው የመጣው ይሄ ነው መጀመሪያ የሰራው ወንድም እንጂ ልጅ ምንም ነገር ይዞ አልወረደም ማለት ሰውየው የሚያሰራበት ገንዘቡ ስለነበረ አስነስቶ ይሄዳል አፉ ያለ ነው አፉ ማባባል ጥሩ አፉ ተባባልና ስራ ወደ ስራ ገባለኝ ሌላ ነገር ቢጠፋም መልሰን ይጓን ስለመጣ እኔ አመሰግናለሁ ብዬ ስራውን ታውቁትና ወደ ሌብነት ተመለስኩ ታስሬ አውቃለሁ 2 ዓመት ከ8 ወር ሆኗል ተፈርዶብኝ ታስሬያለሁ የታሰርኩትም ሰርቄ ነው ተይዤ ስለነበር ታሰርኩ የእስር ቤት ህይወት አስተምሮኝ ሳያስተምረኝ ቀርቶ ሳይሆን ያው የሰው ገንዘብ በላለው ብለህ ስትሄድ መታሰር መዘንጋት የለብህም የሰው ላብስ ከሰረክ ድረስ ሊያዝም ይችላል ብለህ ማሰብ አለ በዛን ሰዓት ላይ ስለሰው አታስብ ሳይሆን ሰው ልጅ ስትጠይቀው ስለምነው አብላይ ስትለው ቢካለ ብዘርፈው ምንም አይመስለኝም ነበር አሁንስ ማን ነው ተጠያቂ
ኖርኩኝ ብዬ በቃ ብኖር ደስተኛ መሆኑ ጤና ሰጥቶኝ ሁሉ ነገር ብኖር ደስተኛ ጤነኛ ነኝ ከዚህም በኋላ ደግሞ ጤነኛ ሆኜ ምንም ነገር ሳይነካኝ ብኖር ደስተኛ በዛ ጊዜ አላማ አልነበረኝ አሁን ግን ከዛ ህይወት ስወጣ አላማ አለ فجأة السبع سنة جزاء الزمن دي الزمن دي ትዳር ልጅ እንዲኖረኝ እፈልጋለሁ ግን እንደኔ አይነት ህይወት አይቶ እንዲያልፍ አልፈልግም በቃ እንደማንኛውም ህብረተሰቡ እንደሚኖረው ባኖረው ባስተምረው ደስተኛ ነኝ የጎዳና ልጅ ሰው ሲያይ ይርቃል የልብስ ቦርኮነት ሳይሆን የጭንቅላት ቦርኮነት የልብስ ቦርኮ ይለቃል እነዚህ ልጆች ግን የጭንቅላት ቦርኮ አሉ ካለው ህብረተሰብ ውስጥ የተማረም አለ ስንት ነገር ጭንቅላት ያለው ልጅ አለ ሰው የሚርቀው ቆሻሻ ነው ይሄማ ሊሰርቀኝ ነው ብሎ ስለሚያስብ ስትለምነው አያስጠጋም ሲያይም ይጠየፋል እንግዲህ በጎዳና ላይ የሚኖሩ ልጆች ብዙ ነገር ያጣሉ የቤተሰባቸውን ድጋፍ ያጣሉ መሰረታዊ የዕለት ተዕለት ምግባቸውን ልብሳቸውን መጠለያቸውን ያጣሉ ከሰዎች የሚያስፈልጋቸውን ድጋፍ ያጣሉ ወደ ተስፋ መቁረጥና ራይ ወደ ማጣት ይገባሉ ህይወቱ ከባድ ነው የጎዳና ህይወት መሰረታዊ ነገር ይጓደላል የወደፊት ረጅም ህይወትን የሚለውጠው እንደ ትምርት ያሉ ነገሮች ይጓደላሉ የቤተሰብ ድጋፍ ይጓደላል የማህበረሰብ ጫና አለ እነዚህ ነገሮች ወደ ጨለምተኝነት ይመራቸዋል ስለዚህ ወደ ተስፋ መቁረጥ ይገባሉ ለዚህ ነው ብዙ ጊዜ ጎዳና ላይ የሚኖሩ ልጆች የወደፊት ተስፋቸው እየጨለመ አላማቸው እየደበዘዘ እለት መኖር እየከበዳቸው ህይወታቸውን በመጥፎ በሆነ መንገድ እየገፉ ስለሚሄዱ ወደ ተስፋ መቁረጥ ህይወት ውስጥ ይገባሉ ወደ ጎዳና የሚያስወጡ መንገዶች በጣም ብዙ ናቸው ራሱ ልጁ ያለበት ያስተሳሰብና ያመለካከት ሁኔታ ወደ ጎዳና ሊያስወጣ ይችላል በቤት ውስጥ የሚፈጠሩ ውዝግቦችና ችግሮች ወደ ጎዳና ሊያስወጣቸው ይችላል የኑሮ ሁኔታ ራሱ የሀገሪቱ የኑሮ ሁኔታ ወደ ጎዳና ሊያስወጣ ይችላል ከሁሉም መዋጮ አለው ልጁም የሚወጣበት ምክንያት ይኖረዋል ቤተሰብ ውስጥ የሚፈጠር ችግር አለ ህብረተሰብ ውስጥ ያሉ ችግሮች አሉ መፍትሄዎቹ ከሁሉም ነው የሚውጣጣው ቤተሰብን እንዴት እንገንባ የማህበረሰብን ህይወት እንዴት እናሻሽል የልጁን አመለካከት እንዴት እንቀይር በእነዚህ መንገዶች ወደ ጎዳና የሚያስወጡትን መንገዶች ሁሉ ማሻሻል ያስፈልጋል ኑሮ መሻሻል አለበት ቤተሰብ የሚመራው ህይወት መሻሻል አለበት ለልጆች የሚያስፈልጉ ነገሮች መሻሻል አለባቸው በዛ መሰረት ወደ ጎዳና የሚወጡ ልጆቻችንን እየቀነስን የወጡትንም ወደ መስመር እየመለስን የተሻለ ህይወት መገንባት ይቻላል አሁን እንግዲህ ወደ ሱስ የሚያስገባቸው ነገር የበዙሪያቸው ያሉ ችግሮች አስተዋጽኦ አሏቸው እንቅልፍ ያጣሉ ይርባቸዋል መጠለያ ያጣሉ ልብስ ያጣሉ እነዚህ ሱስ አምጪ ነገሮች ጊዜያዊ የሆነ የአስተሳሰብና የባህሪ የስሜት ለውጥ ያመጣላቸዋል አሁን ለምሳሌ ማስቲሹን በሚስቡ ሰዓት ስሜታቸውን ይለውጥላቸው ወደ ሰመመን ውስጥ እንዲገቡ ወይንም የደስታ ስሜት ውስጥ እንዲገቡ ያደርጋቸዋል የተለየ ስሜት ውስጥ ይከታቸዋል እንደ ሌሎች ሱስ ተጠቃሚዎች ሌሎቹንም ሱስ ተጠቃሚዎች ብታያቸው ጊዜያዊ ለውጥ ያመጣላቸዋል ያ ጊዜያዊ ለውጥ ጊዜያዊ ሰዓትን እንድታልፍ ይረዳል
ለተወሰኑ ሰዓታት በዛ የመድኃኒቱ ተጽዕኖ ላይና በመድኃኒቱ ተጽዕኖ ላይ ያለ ሰው ያንን ጊዜያዊ ችግር ይወጣል። ለዚህ ነው ከምራብ እየበረደኝ ከምንቀጠቀጥ ጎዳና ላይ ያለውን ቅዝቃዜ ከሚሰማኝ በሱስ ውስጥ ብደበቅ የተሻለ ነው የሚል አማራጭ እንዲከተሉ ያደርጋል። በእርግጥ ሱሱ ራሱን ችሎ ደግሞ ችግር ይሆናል። ለጊዜው ችግሩን የፈታ ይመስላል። በኋላ ግን በዛ ሱስ ይጠመዳሉ። ያንን ካላገኙ እንቅልፍ ላይ ተኙ ይችላሉ። ያንን ካላገኙ የባህሪ ለውጥ ያመጣባቸዋል። ምን መሆን ይጀምራል? የጊዜያዊ መፍትሄ የነበረው ነገር የግድ አምጣ እስኪል ድረስ ችግር ይሆናል። በሱስ ይጠመዳሉ። ያ ደግሞ ራሱን የቻለ የአእምሮ ህመምን ጭምር ይፈጥራልና ጊዜያዊ መፍትሄ ይመስላል፣ ለዘለቄታው ግን ችግር ሆኖ ይገኛል ማለት ነው። በፍጹም ሰዎች አለፈለት የሚባለው በገንዘብ ብቻ አይደለም። ገንዘብ ቁልፍ ነው፣ አስፈላጊ ነው። ለህይወት መሰረታዊ ነገሮችንም ሌሎችንም ነገሮች የምታሟላበት ነገር ነው። ነገር ግን የደስታ ብቸኛ ምንጭ አይደለም። ሰዎች ደስታን ለመተርጎም ከባድ ነው። ግላዊ ፍላጎት አለ፣ ማህበራዊ ተቀባይነት አለ፣ የግል ተቀባይነት አለ፣ ያስተሳሰብ ለውጦች አሉ። ስለዚህ ብዙ ነገሮች ሲሟሉ ነው ሪሌቲቭ ነው ደግሞ ደስታ። ለአንዱ የደስታ ምንጭ ሆኖ ለሌላው የደስታ ምንጭ ላይሆን ይችላል። በእርግጥ ገንዘብ በአብዛኞቻችን ዘንድ ያስፈልጋል። መሰረታዊ ነገር የምናሟላበት ነው፣ ህይወታችንን የምንለውጥበት ነው። ግን የደስታ ምንጭ ብቻ አይደለም፣ የለውጥ ምንጭ ብቻ አይደለም። ገንዘብ ያገኙ ሰዎች ሁሉ ደስታ ጋር ደርሰዋል ማለት አይደለም፣ ወይንም የሚፈልጉትን ለውጥ አግኝተዋል ማለት አይደለም። ስለዚህ ሌሎችም ዘርፎች መሟላት አለባቸው ደስተኛ ነው ለማለት። በሰው ዘንድ ያለው ተቀባይነት፣ ስለራሱ ያለው አመለካከት መልካም መሆን፣ እለታዊ ህይወቱን የሚመራበት መንገድ፣ በህይወት ዘርፉ የሚጓዝበት መንገድ፣ ያለው የፕሮፌሽናል ራሱ የሚያበረክተው አስተዋጽኦ ለራሱም ለቤተሰቡም ለሀገርም፣ እነዛ ሁሉ ተደምረው ነው ደስታን። ሃይማኖታዊ አመለካከታችንም እዚህ ላይ ይካተታል። ከፈጣሪ ጋር ያለን ግንኙነትና ያለን አመለካከትም ይካተታል። እኔ እንደ ግለሰብ ገንዘብ ብቸኛው የለውጥ ምንጭ ወይንም የደስታ ምንጭ አይደለም፣ ግን አስተዋጽኦ እንዳለው አምንበታለሁ። የሰው ልጅ ማህበራዊ እንስሳ ነው። ግላዊ ነገር ብቻ ስለተሟላ ራስን አግኝታለ ማለት ያስቸግራል። ግን ሰዎችስ ጋር ያለኝ ግንኙነት እንዴት ነው? ያም መመለስ አለበት። ከፈጣሪ ጋር እንግዲህ ሁላችንም ፍጡራን ነን። እንዴት ነው በምድር ላይ ስኖር ህይወቴን እየመራው ያለውት የሚለውም አስፈላጊ ነገር ነው። ሌላው ተጨባጭ ነገር የምታስቀምጠው ኤክስፔክቴሽን ወይንም ስለራስ ያስቀመጥከው ቦታ መከለስ መጠናት አለበት። ሁሉ ጊዜ በጣም ከፍተኛ ደረጃን ብቻ አስቀምጠ ከሆነ አሁን ያለህበት ሁኔታ ላትወደው ትችላል። ስለዚህ ራስን ያጣ ሊመስል ይችላል። ራስን ያጣ የመሰለ ያስቀመጥከው ኤክስፔክቴሽን እና አሁን ያለህበት አልጣጣም በሚልበት ሰዓት፣ ስለዚህ የምታስቀምጠውን ኤክስፔክቴሽን ማስተካከል አለብህ። የደረስክበትን ቦታ ማጣጣም አለብህ። ስለራስ ያለህን አመለካከት መከለስ አለብህ። ከሰው ጋር ያለህን ግንኙነት ማጥናት አለብህ። ስለ ፈጣሪ የምታደርገውንም ግንኙነት አንድ ላይ መከለስ አለብህ። እነዚህ ነገሮች ሲዋቀሩ ነው ራሱን አግኝቶ የሰው ልጅ በጥሩ ስሜት በጥሩ ደስታ መኖር የሚችል።